በወይኒው ላይ የሚጠቀመው ያ ነው። ከኢሳይያስ ላይ የሚጠቀሰው ይህንን ነው። ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ የምትመለከቱት አማርኛው ብላቴናውን ኪንግደም ቨርሽን ባይብል ላይ ልጁ ቢሉትም የኤንአይቪ ትርጉምና ግሪኩ በተመሳሳይ ነው። ራሱ ባሪያ ነው የሚለው። ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ባሪያውን ኢየሱስን አከበረው። አማርኛው ብላቴናውን ይለዋል። ኤንአይቪ ተመልከቱት፣ ሂ ሰርቫንት ነው ብለው ያስቀመጡት በትክክል ባሪያውን። ሐዋርያት ሥራ ምዕራፍ 3 ቁጥር 26 ላይም እንደዛ ነው። ለእናንተ አስቀድሞ አምላክ ባሪያውን አስነስተዋል። ሐዋርያት ሥራ ምዕራፍ 4 ቁጥር 27 ላይም በቀባኸው በቅዱስ ባሪያ በኢየሱስ አለ። ኢየሱስ የተቀባ ቅዱስ ባሪያ ነው። እንደዛ መሆኑን ነው የሚያሳየው። ሐዋርያት ሥራ ምዕራፍ 4 ቁጥር 29 ላይም እንደዛ ነው የሚለው። እጅን ስትዘረጋ በቅዱስ ባሪያ በኢየሱስ ላይ ይላል። አማርኛው ላይ ብላቴና የሚለው ግሪከኛው ላይ ባሪያ እያለ ነው የሚያስቀምጠው። ለዛ ነው ኤንአይቪ ላይ ሂ ሰርቫንት አገልጋይ ወይም ባሪያ ብሎ ያስቀምጠው ማለት ነው። ታዲያ እንደዛ ከሆነ ለምንድን ነው ሲጠመቅ መንፈስ ቅዱስ የወረደው? የወረደበት ምክንያት ምንድን ነው ብለን ስንል በዕብራይስጥ ማሶሬት ውስጥ ማሽያህ የሚል ቃል አለ። ማሽያህ ማለት የተቀባ ማለት ነው። ቅቡ መሲህ ማለት ነው፣ ክርስቶስ ማለት ነው። በግሪክ ሰብትጀንት ደግሞ ክርስቶስ ይባላል። መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ ትንቢት አለ ለመሲሁ። የምድር ነገሥታት ተነሱ አለቆችም አለ በያህዌና በመሲሁ ላይ ተማከሩ አለ። ያህዌ የሚባለው ማን ነው? ዘዳግም 6:4 ላይ ያለው ሽማ እስራኤሉ ያህዌ ረሃይኑ ያህዌ ኻር የተባለው በያህዌን እና በመሲሁ ላይ የሚል ነገር አለ። ያህዌና በመሲሁ ላይ እንዲህ ተማከሩአል። ማሰሪያቸውን እንበጥሳለን። ያህዌ አለ፣ ሂዝ መሳያ አለ። ከዛ ሉቃስ 3:15 ላይ ህዝቡ ሲጠብቁ ሳሉ በልባቸው ስለ ዮሐንስ ይህ ክርስቶስ ይሆን ብለው ሲያስቡ ነበር አለ። አይሁዶች የሚጠብቁት መሲህ አለ፣ የሚቀባ ነው። ይሄ አንድ አምላክ ሰማይና ምድር የፈጠረው አምላክ አንድ በዳዊት ቤተሰብ ውስጥ የመጣ ሰው ተቀብቶ መሲህ የሚደረግበትን ነገር ነው የሚጠብቁት የነበረው። ዮሐንስ ወንጌል 10:24 ላይ ለዛ ነው አይሁድም ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ዘፕሮሚስድ መሳያ የሚባለው ከድንግል ተወልዶ በመንፈስ ቅዱስ የሚቀባ ነገር ነው። ለዛ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ኢየሱስን አምላክ ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። ክርስቶስ አደረገው፣ ክርስቶስ ነው ያደረገው። ኢየሱስን ክርስቶስ አደረገው። ክርስቶስ ማለት ማን ማለት ነው? የተቀባ ማለት ነው ራሱ። ኢየሱስን ምን አደረገው? ክርስቶስ አደረገው አለ። እዚህ ጋር ነው ፖይንቱ ያለው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ በዮሐንስ ከተጠመቀ በኋላ መንፈስ ቅዱስ የወረደበት ምክንያት ሲነግረን አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስ እና በኃይል ቀባዋል። ቀቢው ማን ነው? አምላክ። ተቀቢው ማን ነው? የናዝሬቱ ኢየሱስ፣ ያ ከድንግል ማርያም ማኅፀን ውስጥ የተፈጠረው። በምን ቀባው? በሁለት ነገር፣ በመንፈስ ቅዱስና በኃይል። አሁን የሚቀባበት ቅባት ራሱ እና ኃይል አለ። በኃይልና በመንፈስ ቅዱስ ቀባዋል። ቀባ ለሚለው የግሪከኛው ቃል የጠቀመው ኸሪሴን ነው የሚለው። አምላክ ቀቢ ነው፣ ኢየሱስ ተቀቢ ነው፣ መንፈስ ቅዱስ ቅባት ነው ማለት ነው። ዕብራውያን ምዕራፍ 1 ቁጥር 9 ላይ አምላክ ከጓደኞቹ ይልቅ በደስታ ዘይት ቀባሃል። የደስታ ዘይት የተባለው ማን ነው? መንፈስ ቅዱስ ነው። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ እናንተ ከቅዱሱ ቅባት ተቀብላችኋልና አለ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 27 ላይ እናንተ ከእርሱ የተቀበላችሁት ቅባት ነገር ግን የእርሱ ቅባት ሁሉን ያስተምራችኋል አለ። ምን ቅባት? ለምንድን ነው የተቀቡ ሰዎች አሉ ከክርስቶስ ጋር? አዎ፣ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 21 ላይ በክርስቶስ የቀባን ለሚለው ቃል ሪሳስ ሄማስ ነው የሚለው። የቀባን አማንያን በመንፈስ ቅዱስ አማካኝነት ተቀብተዋል። ለምን? ሉቃስ 4:1 ላይ ኢየሱስ መንፈስ ቅዱስ ተሞልቶ ይላል። ከዮርዳኖስ ተመለሳል። መንፈስ ቅዱስ ሲሞላ እንደተቀባ ይናገራል ማለት ነው። ከተቀባ በኋላ ግን የእግዚአብሔር መንፈስ ምን አለ ይላል። ይሄ አረፈበት የሚለው ማቴዎስ 3:16 ላይ ስንመለከተው የእግዚአብሔር መንፈስ እንደ እርግብ ሲወርድ አየዋል። መውረድ ማለት ምን ማለት ነው ስንል ስለ ወረደ አንድ ነገር
ፐርሰን ነው ማለት አይደለም። ዘጸአት 3:23 ላይ እሳትም ወደ ምድር ወረደ ይላል። ከእግዚአብሔር ዘንድ መጥቶ እሳት ወረደ ይላል። እሳት ግን የሚባል ነገር የሆነ ፐርሰን አይደለም ራሱ። መጽሐፈ ምሳሌ ምዕራፍ 1 ቁጥር 27 ላይ ምንድን ነው የሚለው? ጭንቀትና መከራ በወረደባቸው ጊዜ ይላል። ጭንቀትና መከራ የሚባል የሆነ ፐርሰን አለ እንዴ? ኖ። ዳንኤል ምዕራፍ 4 ቁጥር 24 ላይ እንደዛ ነው ያለው። በንጉሱ ላይ የወረደው የልዑል ትእዛዝ ነው አለ። ትእዛዝ የሚባል የሚወርድ ነገር አለ። ሐዋርያት ሥራ ምዕራፍ 2 ቁጥር 3 ላይ ማየት ትችላላችሁ የወረደው ምን እንደሆነ። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው፣ በሁሉ ላይ መንፈስ ቅዱስ ሞላባቸዋል። አያችሁት? ተቀመጡ አሉ። እነማን ናቸው የተቀመጡት? እንደ እሳት የተከፋፈሉ ልሳኖች ተቀመጧል። ስንት ፐርሰንት ሊሆን ነው እንደዛ ከሆነ? ስለዚህ ያለው ፖይንት ምንድን ነው? የወረደ ኢየሱስ ላይ የወረደ ነገር አለ። አዎ። ምንድን ነው የወረደበት? ያረፈበት ምንድን ነው? ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 እስከ 2 ይዩት። ከእሴይ ግንድ በትር ይወጣል አለ ስለ መሲሁ ሲናገር፣ ከስሩም ቁጥቋጦ ያፈራል አለ። ምን ያርፍበታል? የእግዚአብሔር መንፈስ 1፣ የጥበብና የማስተዋል መንፈስ 2፣ የምክርና የኃይል መንፈስ 3፣ የእውቀትና እግዚአብሔር መፍራት መንፈስ ያርፍበታል። ስለዚህ ምንድን ነው ያረፈበት? መንፈስ ቅዱስ ብቻ አይደለም ወርዶ ያረፈው ላዩ ላይ የጥበብ መንፈስ አርፎበታል፣ የማስተዋል መንፈስ አርፎበታል፣ የምክር መንፈስ፣ የኃይል መንፈስ፣ የእውቀት መንፈስ፣ እግዚአብሔርን የመፍራት መንፈስ አርፎበታል። ለዛ ነው የሉቃስ ወንጌል ምዕራፍ 4 ቁጥር 18 ላይ የጌታ መንፈስ በእኔ ላይ ነው አለ፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛልና አለ። ኢሳይያስ 61:1 ላይ የአዶናይ የያህዌ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ያህዌ ቀብቶኛልና አለ። ስለዚህ ኢየሱስ ሲጠመቅ መንፈስ ቅዱስ የወረደበት ምክንያት ሊቀባ ነው። ለዛ ነው ሉቃስ 9:20 ላይ እናንተ እኔን ማን ትሉኛላችሁ ሲሉት ጴጥሮስ ምን አለ? የአምላክ ክርስቶስ ነህ አለ። የአምላክ ቅቡ ነህ፣ ዩ አር ክራይስት ኦፍ ጋድ፣ የአምላክ መሲህ ነህ ብሎ ነው ያስቀመጠው። ሐዋርያት ሥራ ምዕራፍ 5 ቁጥር 42 ላይ ዕለት ዕለት በመቅደስ በቤታቸው ኢየሱስ እርሱ ክርስቶስ እንደሆነ ማስተማርና መስበክ አይተውም ነበር አለ። ኢየሱስ ማን እንደሆነ? ክርስቶስ እንደሆነ። ሐዋርያት ሥራ ምዕራፍ 17 ቁጥር 3 ላይ ምንድን ነው የሚለው? ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበረ። ሐዋርያት ሥራ 17:3 ላይ። ሐዋርያት ሥራ ምዕራፍ 18 ቁጥር 5 ላይ ጳውሎስም ኢየሱስን እርሱ ክርስቶስ ነው እንደሆነ ለአይሁድም እየመሰከረ ለቃሉ ይተጋ ነበር ይላል። ሐዋርያት ሥራ ምዕራፍ 18 ቁጥር 28 ላይ ኢየሱስ እርሱ ክርስቶስ እንደሆነ ከመጽሐፍት እየገለጠ ያስተምር ነበር ይላል። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 22 ላይ ክርስቶስ አይደለም ብለው ኢየሱስን ከሚክድ በቀር ውሸተኛ ማን ነው አለ። ስለዚህ ኢየሱስ የተጠመቀበት ምክንያት ክርስቶስ ለመሆን ነው። አምላክ ኢየሱስን ክርስቶስ ሊያደርገው ነው፣ ሊቀባው ነው። በምንድን ነው የሚቀባው? በመንፈስ ቅዱስ ነው። ቅባቱ መንፈስ ቅዱስ ነው። ቀቢ አንድ አምላክ ነው። ተቀቢ ደግሞ ወልድ ነው ማለት ነው። ለዛ ነው ቁርአን በግልጽና በማያሻማ መልኩ በሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ የአላህ መልእክተኛ የመርየም ልጅ አልመሲሳ ገደል በማለታቸው ረገምናቸዋል። እነሱ አልመሲህ ብለው የሚሉት አይሁዶች የሽሙጥና የለበጣ ነው፣ አምነውበት አይደለም። ክርስቶስ የአይሁድ ንጉሥ እያሉ እኮ ያላግጡ ነበር። እነሱ አላጋጮች ናቸው። ስለዚህ አሁን ፖይንታችን ምንድን ነው? የማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 ላይ ያለው ጥቅስ የሚያሳየው መንፈስ አንዱ አምላክ ኢየሱስን በመንፈስ ቅዱስና በኃይል እንደቀባው እንጂ ሥላሴን አያሳይም ማለት ነው። ሥላሴ ኮንሴፕቱ ምንድን ነው? እግዚአብሔር በሶስት አካል ተገለጠ፣ እግዚአብሔር ሶስት አካል አለው የሚል ነው። እግዚአብሔር ሶስት አካል አለው የሚል ባይብል ላይ የለም። ተመልሶ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ትምህርት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም። ስለዚህ ማቴዎስ ወንጌል 3 16 እና 17 ለሥላሴ ትምህርት ማስረጃም መረጃም መሞገቻም መሟገቻም መሆን አይችልም ነው የምንለው። ይህን ይመስላል። ጨርሻለሁ። እናዳምጣለን። አውራና ሀሳብን ጨርስና ከዛ በኋላ ያወራለሁ። ኦኬ። ሻንዲ ክፈተው መጽሐፉን ክፈትለት ማሄርዬ። ኦኬ። ከ7 ጀምሮ እሺ። እነሆ ከደመና ጋር ይመጣል። አሁን ይሄ የሚለውን ይችን ያዝልኝ እሺ። የታችኛውና እንኳን የሌላው እንዳይሆን የሚያፈርሰው ምንድን ነው? ከደመና ጋር ይመጣል የሚለው ለፍርድ ነው። ከደመና ጋር ይመጣል ይላል። ከቁጥር 8 ላይ ደግሞ ያለውና የነበረው የሚመጣውም ይላል። ይህኛውን ለሌላ እንዳታደርገው። ይቺ አለች፣ በፍጹም አትፈርስም። ይቺ ይህኛው የሚመጣው እንኳን ባትኖር አልቆ ነበር፣ ግን ይቺ አለች።
የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ የሚለው እዚህ ጋር ቃል በቃል አለ። እንግዲህ አሁን ደግሞ አንተ አስረዳኝ። ኦኬ አመሰግናለሁ ጆሲዬ። ራዕይ ዮሐንስ ላይ እየተናገረ ያለው ራዕይ ከአንድ ጀምሮ አውዱን ረጋ ብለህ ስታየው ቶሎ ይሆን መሆኑን የሚገባውን ለአገልጋዮቹ እንዲያሳይ አምላክ የሰጠው የኢየሱስ ክርስቶስ ራዕይ ይህ ነው አለ። ኢየሱስም መልአኩን ልኮ ለአገልጋዩ ለዮሐንስ ገለጠለት ይላል። ሬቪሌሽን የሚባለው ነገር ማለት ነው። ሰጪው ማን ነው? አምላክ አለ። ተሰጪ ደግሞ ሰው አለ፣ ኢየሱስ አለ። ስለዚህ ይህንን ራዕይ 1:2 ላይ ስትመለከተው እርሱም ስለ አምላክ ቃልና ስለ ክርስቶስ ምስክርነት ያየውን ሁሉ መሰከረ አለ። አሁን እዚያ 4 ላይ ነው ያለው ነጥቡ ማለት ነው። ሰላምና ጸጋ ለእናንተ ይሁን አለ። ከማከማ ካለው ከነበረው ከሚመጣው አንድ በዙፋኑ ላይ ካሉት ከሰባቱ መናፍስት ሰባቱ መላእክት ከታመነው ምስክር ከሙታን በኩር ከሆነው ከክርስቶስ አለ። ሰላምና ጸጋ ከማን ነው የሚመጣው አለ ዮሲዬ? እስኪ ቆይ የቱ ጋር ነው የምታነበው? አይታይም። ራዕይ 1:4 ላይ ይታያል። ዮሐንስም በእስያ ላሉት አብያተ ክርስቲያናት ይላል። ምን ይላል? ካለ ከነበረው ከሚመጣው አንድ አለውና ከነበረው በዙፋኑ ፊት ካሉት ከሰባቱ መናፍስት ሁለት ከታመነው ምስክር ከክርስቶስ ከሙታን መጀመሪያ ከሆነው ሰላምና ጸጋ ለእናንተ ይሁን አለ። ሰላምና ጸጋ ከማን ይሁን አለ? ከማን ይሁን አለ? ሰላምና ጸጋ እዚህ ቆይ ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ይሄ ሁሉም ያወራው ስለ ኢየሱስ ነው። ስለ አንድ ነው። ካለውና ከነበረው ጀምሮ ሰባቱ መናፍስት የተባሉት እነማን ናቸው? እዚህ ጋር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከመጀመሪያው ካለውና ከነበረው እኮ ሶስት ናቸው የተጠቀሱት እኮ። ሰላምና ጸጋ ልክ ባይብል ላይ አሁን ሰላምና ጸጋ ከእግዚአብሔር ከአባታችን ከጌታም ከክርስቶስ ይሁን ሲል ከሚል ነገር ይጠቀማል። አፖ በግሪከኛ ማለት ነው። ዋሂድ ሰባቱ መናፍስት የሚለው በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነውም ምስክር ከሙታንም በኩር ጆሲ አሁንም ተረጋግተህ ማታደመጠኝ ከሆነ ትቸገራለህ። ራዕይ ዮሐንስ ምዕራፍ 8 ቁጥር 1 ላይ ሰባቱ መናፍስት የተባሉት ሰባቱ መላእክት ናቸው። ምንም ግልጽ ነው። እሱ ላይ ችግር ካለ ላስረዳ እችላለሁ። ከሚል ነገር አለ። ይኸውልህ ጆሲዬ አሁን ምንድነው ገንዘብ የተሰበሰበው ከአብድል ከሪም ከዮሴፍና ከወይድ ነው ብዬ ብል ከፊት ለፊቱ ከገባ ከሶስት አካላት እንደመጣ ነው የሚያሳየው። አሁን እዚህ ጋር ራዕይ ዮሐንስ ምዕራፍ 1 ቁጥር 4 እዚህ ጋር ከሶስት አካል የሚለው አሳየኝ። እሺ ቆይ ወሂድ ይቅርታ፣ እኔ አሁን እቺን አንተ ያልከው ትክክል ከሰባቱ መናፍስት የሚለው ነው እንጂ ዮሲዬ ተው ወደ ሰፊውን ልኝ ተው፣ ግን ወደ ባሻቱን ተው። አንዴ እሺ ልጨርስ። ከሰባቱ መናፍስት የሚለው ትክክል ነው። ከሰባቱ መናፍስት ከሚለው ያለ ነበር የሚመጣ የተባለ አለ። ሌላ ከሚል ነገር አለ። ኢየሱስ ነው። ሁለቴ ነው የተጠቀመው። ለኢየሱስም ከሁለቴ ተጠቅሟል እኮ። አፖ የሚል አለ ግሪከኛው ላይ ራሱ ሁለቴ ነው። እንደገና ደግሞ ካይ የሚል አለ እና የሚል ነገር ተጠቅሟል። እስቲ እንግሊዝኛውን አንዴ ያውጣለት። አማርኛው ካሳሳተ ማለት አንዴ እንግሊዝኛ አይደለም። ይሄ አይደለም። ቆይ ካለውና አሁን እኮ አንዱን ቃል እኮ ለአንዱ ነው እንትን ማለት ያለብን አይደል እንዴ? አሁን ለምሳሌ ለእግዚአብሔር የተሰጠው ለአላህ የተሰጠው ለፍጡር አይሰጥም። ኖ አላልኩም። እኔ እኮ ቆይ ተረጋግተህ እኮ አንዴ እኮ ብታዳምጥ እኮ ጥሩ ነው። አልገባህም? ሀሳቡ አሁን አርጊመንቱ ስላልገባህ ነው አሁን አንተ እንደዚህ የምትቸኩለው። ተረጋግተህ አዳምጠኝ። ራዕይ ዮሐንስ ምዕራፍ 1 ቁጥር 4 ላይ ሰላምና ይኸውልህ እስቲ እንግሊዝኛውን ይኸው ተረጋግተህ ማለት ነው። አንድ ጊዜ እንግሊዝኛውን ያውጣልህና እንየው ተረጋግተን። አልገባህም ከሚል አለ ፍሮም የሚል ነገር አለ። ገብቶሃል? ሰላምና ጸጋ ለእናንተ ይሁን አለ ራዕይ ዮሐንስ ላይ። ከማ ሲባል እዛ ጋር የሚናገረው ነገር አለ። ቆይ እንትኑን ራዕይ ዮሐንስ እኮ ነው የሚለው። ቆይ ተረጋግተህ እንትን በለኝ እኮ ይኸውልህ ጆን ቱ ዘ ሰቨን ቸርችስ አለ which are in Asia አለ በእስያ ላሉት ለሰባቱ ቤተ ክርስቲያናት አለ ግሬስ ቢ ቱ አንቱ ዩ ኤንድ ፒስ ሰላምና ጸጋ ለእናንተ ይሁን አለ። አንቱ ዩ አለ ለእናንተ ከማ አለ ፍሮም ሂም which is and who was and who is to come and from አለ from the seven spirits which are before his throne አለ ሁለት ከዛ ካለ በኋላ አምስተኛው ላይ አለ and from Jesus Christ who is the faithful witness and the first begotten of the days and the prince of the king of the earth አለ። አየህ ለእናንተ ይሁን አለ። ከማ ነው ያለው? ሶስት ነገሮች ተጠቅሰዋል። አንደኛ ካለ ከነበረ ከሚመጣው፣ ሁለተኛ ደግሞ ከሰባቱ መናፍስት፣ ሶስተኛውና የመጨረሻው ደግሞ ከታመነው ምስክር ከተባለው ከኢየሱስ። ስለዚህ አሁን የምጠይቀው ጥያቄ እዚህ ጋር ሰላምና ጸጋ ለእናንተ ይሁን ሲባል ከሶስት ሀልዎቶች ይመጣል። አንድ ካለ ከነበረ ከሚመጣው፣
ሁለተኛ ሰባቱ መናፍስት፣ ሰባቱ መላእክት፣ ሶስተኛ ደግሞ ታማኙ ምስክር ኢየሱስ። ኢየሱስንና ያለ የነበረ የሚመጣ የተባለውን ኮፕላቲቭ ኮንጃክሽን ኤንድ በማለት ካይ በማለት ለይቶ አስቀምጦታል። እዚህ ጋር ያለን ነገር ኤውና ከዛ ራዕይ 1:8 ላይ አልፋና ኦሜጋ አለ የሚለን ማንን ነው? ያለ የነበረ የሚመጣው የተባለው አካል ነው። አልፋና ኦሜጋ እኔ ነኝ ያለው የሚለው ራዕይ 1:4 ላይ ያለው ነው። አልፋና ኦሜጋ እኔ ነኝ ብሎ ያለው ነው። ክሌማችን ራዕይ 1:4 ላይ ጨርስ።